ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ደህና ዋላችሁ? እንዴት ነው? እንደው ሚዲያው በሙሉ ማለት ነው። አረ ተው ተው ተው፣ እንደው በደህና ነገር አውሩ። ተው ይህንን ፍዳችንን እያየ ነው። ያልሰማችሁን ያላያችሁትን አታውሩ። ሩታ እኔ ከደሙ ንጡህ ነኝ አውጡኝ ከዚህ ጋር ብላችኋለች ማለት ነው። እሷ ምንም ነገር ልትኖርበትም አትችልም። እንደዚህ አይነት ነገር እች ልጅ ሴት ልጅ እኮ ነች። ሂድና እንደዚህ አድርጋት እንዴ! ራሳቸው ሊተዋወቁ ይችላሉ እኮ። አደነጋገጧ እኮ እንደሚተዋወቁና ታሪኳን እንደሚያወራ ነገር ሁና ነው እየተቀበለችው የተልበተበተችው ማለት ነው። የምታረገውን ሁሉ ነው ያስጠፋት ማለት ነው። እናንተ መጀመሪያ ሲመጣ እሱን ማየት አለባቸው። ስለዚህ ልጅ ሁለቱ ሊተዋወቁ ይችላሉ፣ ግን እዚህ ጋር ሩታን ማስገባቱ ተገቢ ነው እንዴ? ሩታ ነች የላከችው። አረ ተው ተው አንቺ ማነሽ ዙፋንሽ ምናምን የምትባዩና ማነሽ ዜድሾ የምትባሉት ማለት ነው። ሰውን ዝም ብላችሁ ስም አታጡ። ያያችሁ ወይ የሰማችሁ ይመስል ሰው በሌለበት ራሱኑ ውቀሱ ማለት ነው። እሱን ያያችሁት እዛ ጋር እሱን ነው መሳደብም ያለብን እሱን ነው። በቃ እሱ ነው የወንድሙን ሚስት ፈልጎ የሄደው። ሌላ ሩታ ወይ ከኋላ ሆና ላያችኋት፣ እዚህ ውስጥ አውጧት። ያመቶ ሩታ ስሟ ይጠፍጣችኋል እንዴ? ካለሷ አይሳካላችሁም እንዴ? ምን ሆናችሁ ነው? ሰው ለምንድን ነው ሩታ ነች የራከችው እሱን ለምን ተፈልጉ እንዲህ ተብሎ? ኧረ ተው 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 ተው፣ ያላያችሁትን አታውሩ። ተው ይሄ ነገር እንትን ያስብላችኋል። ይሄ ነገር አውቀው ድራማ እየሰሩ ነው። ሰውን ምን ያደርጋል እያሉ ነው እንጂ። እስቲ እንደው በየት ሀገር ነው የወንድሙን ሚስት በአደባባይ ሂዱ ከእኔ ፈልግሻለሁ እኔ እንደዚህ ያደርግሻለሁ እንዲህ ፎቶውን አውርጂና ጣይ ምናምን እንደዚህ ይባላል አይባልም። ግን ቢሆንም እንግዲህ አንዳንድ እንትሎች የተለቀቀው ተደባደቡ፣ ተፈነካከቱ ይላሉ። መደባደብ ሲያንሳቸው ነው። እውነቴን ነው የምላችሁ እንዴ። ይሄ ነገር እኮ በጣም ከባድ ነው። በጣም ከባድ እኮ ነው እንዴ። እናንተ በእኔስ ቢሆን ብላችሁ እኮ የምትገምቱትን ነገር ነው። ይሄ ልጅ በቃ አለቃ አይደል? ምልጫውን መልጦ ሄዷል። ካልፈለጉም ማንም ሰው እኮ ሄልሚላን ፈልጓት አይደለም እንትን የሚለው ማለት ነው። ማንም ሰው ሄልሚላን ወደ አብሬሽ ህይወት መግባት ማንም የሚፈልገው ነገር ያለ አይመስለኝም። ማለት እዛ ጋር የጣለው ያፈለሰው አመት ያልሞላው ልጅ እንዴት እንደሚንሰፈሰፍለት እያያችሁ ያን ልጅ ጥሎ ወደ እሷ ሲመጣ ነገስ በእኔ ምን ይመጣል ብላ ማሰብ ነበረባት። እኔ እውነቴን ነው የምላችሁ እኔ ለዛ ሰው ሳይሆን ለራሴ ነው የማስበው። እኔ የሆነ ነገር ሰምቼ ማለት ነው እኔ እንደው ይቅርታ አድርጉልኝና አንዳንድ ቤቶች ስከዱ ማለት ነው እዚህ ስደት ላይ ያላችሁ ሰራተኞቻቸውን እንዴት እንደበሉ እንዴት እንዲህ ሲሉ ትሰማላችሁ። ነገ እኔን ነው የሚሉኝ እንደዚህ ብላችሁ የማትሉት ነገር የለም። እኔ እንደሱ ነው የምለው። በጣም ነው የሚገርመኝ ሲያወሩኝ ዝም እያዳምጣቸውና ይህን ጊዜ እኔንም እዛ ጋር እኔንም እንደዚህ እያልሽ ነው ነገ በእኔም ነው የሚደርስ ይሄ ነገር ብዬ ነው እንትን ወደ ራሴ የማዞረው ማለት ነው። እና ወደ ራሷ ብታዞረው ኑሮ የሰው ባልም መፈለግም መቀማትም የለባትም ነበረ ብዬ ነበር የማስበው። የሰው ባልም ቀምተ የኔ ይሆናል ብላ ማሰብ የሌለባት ነገር ነው ያሰበችው ማለት ነው። ስለዚህ ይህ ሁሉ ነገር የሚመጣባት የእሷ ያልሆነ ሰው ስለወሰደች ነው። እናንተ ዝም ብላችሁ እዚህ ጋር የምታቦኩት ማለት ነው። ሁለቱም እዛም ጋር ያሉት ሊተዋወቁ ይችላሉ። እኛ ምንም የምናውቀው ነገር የለም። ድራማ እየሰሩ ይሆን ምን እየሆኑ ይሆን? እዛ በጣገባቸው ያሉት ብቻ ናቸው የሚያውቁት። አብረው ብቻ የሚሰሩትና አብረው ብቻ የሚያቦኩት ናቸው የሚያውቁት። እኛ ምንም ነገር የምናውቀው ነገር የለም። ስለዚህ በስህተትነቱ ትክክል አይደለም ኤፍሬም። በእውነተኛው ስንሄድ በጣም አስነዋሪነት ትክክል ያልሆነ ስራ ነው የሰራው። ግን እዚህ ጋር ሩታን ማስገባት የለባችሁም። ሩታን ተዋት በቃ። ስሟን አታንሷት።
ትኖርበት፣ ልጇን ታሳድግበት፣ የራሷን ኑሮ ትኖርበት። እናንተ ምን ቤት ናችሁ? ስለ ሩታ እየወጣችሁ የምታነሱት? አታንሱኝ አለቻችሁ። በቃ አለቀ። ማስጠንቀቂያ ሰጥታችኋለች። እኔ ምንም ነገር የለሁበትም፣ እዛው ራሳችሁን ቻሉ ብላችኋለች። እዛው ራሳችሁን መቻል አለባችሁ። ስለ እሷ ሳይሆን የምታወሉት። እህትየዋም ትመጣና አንቺ ነሽ እንደዚህ ሂድ ብለሽው፣ አንቺ ነሽ እንዴ? እሱ ራሱ የሚያውቅ በሂድ ሲባል እንትን ነው እንዴ? በግ ነው እንዴ እየሄደ እንትን ለሚለው? ራሴ አሁን እኮ ይህንን ክደሽ ጥፋት የሆነ ነገር ይህንን አጥፊ ብባል እስቲ አሁን ትንሿ ልጅ ሄዱና ይሄ ለአንቺ ትክክል ነው ሂጂና አጥፊ ይበሏት። ትክክል ያልሆነ ነገር አታጠፋላቸውም። እንኳን እሱ ማለት ነው እንኳን እሱ በአሁኑ ጊዜ ማለት ነው የ4 ዓመት ልጅ ራሱ እንደዚህ አድርጊ ብትሏት አታደርግላቸውም፣ ካለ ራሷ ፍላጎት ማለት ነው፣ ካለ ራሷ ፍላጎት። ስለዚህ እናንተ የሰው ስም አታጥፉ። ሩታ ነች እንደዚህ ያደረገችው፣ ሩታ ሂድ ብለው ነው፣ ሩታ እንደዚህ ብለው ነው፣ ሩታ እንዴ ሩታ ሌላ ሩታ እስቲፈልጉ። ይሄ ጉድ ፈላባት ልጅቷ። ከረኒ እኔ እንደዚህ አይነት ነገር እንዲሁ ሚዲያውን ሁሉ ጥታው እንትን ብትልም ኧረ ወደዛ ስማም ካለሷ ስም አጣችሁ። እሷ ምን ታደርጋችሁ? እሷ ቤቷን አላሳየችው። ያሳየው ራሱ የወሰደው ራሷ አብርሃምን ውቀሱ ተወቀሳችሁ። ይሄ ነገር እንደሚመጣ እያወቀ ለምን ቤቱን አሳየው? ከወንድሙ ጋር እንዲህ ቅላኔ እያለው የሄርሜላን ቤት ሰተት አድርጎ ለምን ይዞት ሄደ? ቆይ እናንተ ይህንን ፍረዱ። ለምን ይዞት ሄደ? መጀመሪያውንም እኮ ቤቱን ማሳየት የለበትም። በውጭ ትገናኛላችሁ፣ አለቀ። በውጭ ቅልታ ትባባላላችሁ። የእሷ ቤት ምን ይሰራልሃል? ተተጋባም በኋላ ታይዋለህ፣ አለቀ። ግን እንዴ ይህ ድራማ ቢሆን አይደል እንዴ ቤቱን ወስዶ ያሳየው? ስለዚህ ድራማቸውን እየሰሩ ነው። እናንተ ምንም በማያገባችሁ የሰው ሄርሜላ ሩታ ነች እንደዚህ ያደረገችው፣ ሩታ ነች እንደዚህ ያደረገችው። እነሱ እኮ ሁለቱን ሊተዋወቁ ይችላሉ፣ የሆነ ነገር አላቸው። ስለዚህ ምስጥላቸውን እንግዲህ ያውጡ። እኛ ምንም አያገባንም። እኔ በበኩሌ በጣም በእናንተ ነው ያዘንኩት። እኔ በእነሱ አላዘንኩም። እናንተ ሩታ ነች እንደዚህ ያደረገችው፣ ሩታ ነች እንደዚህ ያደረገችው፣ ሩታ ነች ቲክቶኩንም እንትሉንም ሩታ ልካው ነው። እናንተ ደግሞ ቲክቶክ የምትመጡት እንደው አማርኛ ራሱ የማትችሉ አማርኛችንን አታወራግዱት። የምትገሉን አንሶን ደግሞ አማርኛችንንም ትገሉት እንዴ? እንትን አትበሉብን። እዛው በቋንቋችሁ አውሩ። እየፈጃችሁን ያላችሁ ደግሞ አማርኛችንንም ትፈጁት። ጉድ እኮ ነው። በቃ ሩታ እንደዚህ አርጋ እሷ ነች የላከችው፣ እሷ ነች እንደዚህ ያደረገችው። እንደዚህ እንዴ ሄዳችሁ እሱን ለምን እንትላትሉትም? ሂዱ እስቲ ሂዱ። እንደው ውስጥ ገብታችሁ እስቲ ስለ ቤታቸው ስለ አብርሃም የምታዩት ነው እንግዲህ ባኞ ቤቱ ከራሱ ቤት የገራውን ሻውል እየወሰደ እያያችሁት እናንተ ሌላ ነገር ታስባላችሁ። ሁለቱ ድራማቸውን እየሰሩ አሁን በሄርሜላ ቻናል የሚለቀቀው ሄርሜላ ግዴታ 100,000 መሙላት አለባት። 100,000 ስትሞላ ታያላችሁ። እንደው የሚፈጠረውን ነገር ለማየት ያውቃችሁ። ይሄ ሁሉ ድራማ እየተሰራ ነው። ምን ነው ድራማ እያያችሁ አይደል እንዴ? ይሄው እያየን አይደል እንዴ? የሚሰሩትን ድራማዎች ፊልም እያያችሁ ነው አይደል እንዴ? እንደሱ ነው። የእነሱ ድራማ ሳይሆን ፊልም ሆነ በቃ ፊልም። ይሄ ትልቅ ፊልም። ይሄ ኒንጃ ስማ ምን ልበላችሁ። ስለዚህ ሰው ባልዋለበት ኩበት ለቀማ ተብሏል። በሬ ባልዋለበት ኩበት ለቀማ የሚባለው ተረት ለእናንተ ነው። እሺ